ስለምትበሉትና ስለምትጠጡት አትጨነቁ ተብለናል። ይህ ምን ማለት ነው? በራሱ በዚያውም ላይ ነገ ለራሱ ይጨነቃልና ለነገ አትጨነቁ ለቀኑ ክፋቱ ይበቃዋል ይላል። ይህስ እንደው ምን ማለት ነው? ከዚህ ጋር ተያይዞ እንደው ሌላ ማንሳት የሚገባን ዓለምን አትውደዱ የሚልም አለ በማቴዎስ ላይ። እንደገና ዓለምን የፈጠረው ደግሞ እግዚአብሔር ነውና እግዚአብሔር ደግሞ ሲፈጥር በመፍጠሩ ሂደት ያደረገው መልካም እንደሆነ አየ የሚል አለ። ታዲያ መልካም የሆነውን እግዚአብሔር የፈጠረውን እንዴት መልሶ አትውደዱ ይላል? እነዚህ ሁለቱ ላይ እስኪ እናንሳ። የመጀመሪያው የማቴዎስ ወንጌል ምዕራፍ 6 ላይ ነው ያለው። የማቴዎስ ወንጌል ምዕራፍ 6 ሶስት መሰረታዊ ምክንያቶችን ይዟል። አንቀጸ ጾም፣ አንቀጸ ጸሎትና አንቀጸ ምጽዋት ነው። ሌሎቹ በውስጡ ያሉት ማቴዎስ ወንጌል ምዕራፍ 6 የዚህ ማጀቢያዎች ናቸው እና በዚህ ውስጥ ለነገ አትበሉ የመሳሰለውን ስለ ነገ አትጨነቁ የመሳሰሉ ቃላት ተጽፈዋል። በእነ ዓለም ክርስቶስ የአምስት ገበያ ሕዝብ ይከተለው እንደነበረ በምዕራፍ 4 ሊቃውንት በትርጓሚው ገልጸውታል። ማስሩ አይጉር ከ10 ሀገር ተውጣጥተው ከብዙ መንደር መጥተው ይከተሉት ነበረ። የአምስቱ ገበያ ሕዝብ 5 ፍላጎት ይዘው ነው የመጡት። አንደኛው ገበያ ሕዝብ ቢራቡ ያመሳል፣ ይመግባል፣ ቢጠሙ ያጠጣል ብለው ነው የመጡት። ስለዚህ እንበላለን እንጠጣለን ብለው የመጣ አለ። አስቀድሞ ትንቢት ግን ተነግሯል። ወያይጥወሙም ዘፈቀዱ ከሚሹት አላሳጣቸውም ተብሎ። አንዱ ገበያ ሕዝብ ደግሞ እንደሚታወቀው መልኩን ለማየት የመጣ አለ። ይሴኒ ለሐዩ ሙሉ ጓለማያው ደምግባቱ ከሰው ልጆች ያምራል ተለይቶ ያምራል ተብሎ በዳዊት ተነግሯል። የአንዱ ገበያ ሕዝብ ደግሞ ከደዌያችን ይፈውሰናል ብሎ የመጣ አለ። ነሳ ደዌነ ደዌያችንን ተቀበለ ተብሎ በኢሳይያስ ተነግሯል። የአንዱ ገበያ ሕዝብ ደግሞ የኦሪትን ማነስ የወንጌልን መብለጥ ለማየት የመጣ አለ። ይኸውም ቅናት አሐዞሙ ለሕዝብ አብዳን ሰነፎችን ቅናት የያዛቸው ተብሎ ተነግሯል። የአንዱ ገበያ ሕዝብ ግን ለመማር የመጣ አለ። ይኸውም ወይረድ ከመጠል ነቢብየ ትምህርቴ እንደ ጠል ይወርዳል ተብሎ ተነግሮላቸዋል። ታዲያ ንጉሥ ይላሉ ሊቃውንት ወሰው በሬ የብዙሃን አይዛብ አርገው ሰደብር ወመሃሮ ሙንዘይል ከሰተ አፉሁ ብዙ ሰዎችን ባየ ጊዜ ወደ ተራራ ወጣ ሊያስተምራቸውም ጀመረ ካለ በኋላ ብፁዓን ነዳያን በመንፈስ በልቡናቸው ደሃ የሆኑ ብፁዓን ናቸው ብሎ ነው የጀመረው። ሲጀምር ያለበት ምክንያት ንጉሥ መንግስቱ እስኪጸናለት ድረስ ሌባ ወንበዴ ይከተለዋል። መንግስቱ ከጸና በኋላ ሌባ ወንበዴ ተለይ ብሎ አዋጅ አውጃል። መድኃኔ ዓለም ክርስቶስ ሐዋርያት እስከሰበሰቡ ትምህርቱን ሲያስተምር ሁሉም ተከተለው። የለየው በብፁዓን አዋጅ ነው። የሚራቡ ብፁዓን ናቸው ሲል እንበላለን ብለው የመጡት ከራበንማ ምን እናደርጋለን ብለው ሄዱ። መልኩን እናያለን ብለው የመጡት የራበው ሰው መልኩ ይጠወልጋል እንጂ ምን ያምራል አሉና ትተውት ሄዱ። ስለዚህ እያሉ አሃዙ ይሰረቁ እየተሰረቁ አለቁ። ነገር ግን ልቡናቸውን እየዳሰሰው ነው የሄደው። አሁን እኩሌቶቹ ታምር ሲያደርጉ ታምሩን ነጥቀን እኛም ታምር አድርገንበት መና ሲያበረክት ማበረከቱን ለምደናት ያችን እየጠነቆልንባት ኖረን እያሉ ይመኛሉ። ይህን ሁሉ ምኞታቸውን አየና እከብር ባይ ልቡናቸውን አይቶ በአንቀጸ ጾም እንዴት መጾም እንዳለባቸው በትሕትና ቅቡር ሰክሙ ራሳችሁን ተቀብታችሁ እያለ በአንቀጸ ጸሎትም ቤታችሁን ዘግታችሁ እያለ በአንቀጸ ምጽዋት ደግሞ ያላችሁን ስጡ በሰማይ አዘጋጁ ሲል በሰማይ ያለንን ሰጥተን ከጨረስነ በምን ምን እንብላ ብለው ጥያቄ ሲያቀርቡበት ስለምትለብሱትና ስለምትበሉት አትጨነቁ አላቸው። ምክንያቱ ይሄን ነው ይዞት የመጣው። እውነት ነው። እኛ ስለምንበላውና ስለምንለብሰው እናስባለን እንጂ አንጨነቅም። መጨነቅና ማሰብ ይለያያል። እያሰብን እንኖራለን፣ እየተጨነቅን ግን መቼ ምን እበላለሁ ብለን አንጨነቅም፣ ግን እናስባለን። እና እየቀጠለ ከተፈጥሮተ ስጋ ተፈጥሮተ ነፍስ ይበልጣል። ነፍስን ፈጥሬ ግዙፍ ስጋን መመገብ ያቅተኛል። አንድም ከተፈጥሮተ ስጋ ተፈጥሮተ መላእክት ይረቃል።
ረቂቃን መላእክትን ፈጥሬ መንፈሳዊ ምግብ የመገቡ ለእናንተ ስጋዊ ምግብ ነሳለሁን? ስለዚህ ስለምትበሉት አትጨነቁ አለ። ውስጡ ምስጢሩ ግን ስለምትበሉት ማለት ስጋ ወልደ እግዚአብሔርን ማን ይሰጠናል ብላችሁ አትጨነቁ። ስጋዬን እኔ እሰጣችኋለሁ፣ ስለምትለብሱትም አትጨነቁ። ልጅነትን ማን ይሰጠናል ብላችሁ አትጨነቁ፣ ብቻ እመኑ እንጂ እሰጣችኋለሁ ነው በዚያ ውስጡ የታየው። ስለዚህ እንዳይጨነቁ ግን እንዲያስቡ ተነግሯል። ሊቃውንት መተርጉማን ሁለት ታሪኮችን እዚህ ጽፈዋል። ስለ አበው ዜና አበው ላይ ያሉትን ከአሃው ሁለቱ የሰማይ ወፎችን ተመልከቱ እያሉ ዝም ብለው የሚኖሩ ነበሩ እና እባክህን የዕለት ምግባችን ስጠን እያሉ ዝም ብለው የሚጸልዩት ግን ምግብ አይፈልጉም። መልአኩ መጥተው ለምንድን ነው ማሰሩ አላቸው። የሰማይ ወፎችን ተመልከቱ እያለ ለምን እንሰራለን አሉት። እና የሰማይ ወፎች አይሰሩም አለ እንጂ አይበሩም ይላሉ ያሉ። በረው ምግብ አይፈልጉም ይላል አላቸው። ከዚያ በኋላ ወጥተው ምግብ መፈለግ ጀመሩ። ስለዚህ ማሰብ ጀመሩ ማለት ነው። ሁለተኛ ታሪክ አበው ተርከዋል። ገዳመ ሰልዋኖስ አንድ ረድ ገብቶ እንደምንድን ነው የምትኖሩት አላችሁ። አርሰን ቆፍረን ተክላ ጽድቀን ዘርተን እንመገባለን፣ የተረፈንን እንመጸውታለን። እንዲህ ነው ኑሯችን። ስጋውያን ናችሁሳ እግዚአብሔር ሲያስተምር የሰማይ ወፎችን ተመልከቱ እያለ እናንተ ግን ታርሳላችሁ፣ ትዘራላችሁ፣ ተተክላላችሁ ነው። አባ ሰልዋኖስ አህብብ ወለዝንቱ መጽሐፈ ለዚህ ሰው መጽሐፍ ሰጥታችሁ ያንባላችሁ። ጊዜ ሲደርስ ሰዓት አይታችሁ ደወል ሳትደውሉ ብሉ አላቸው። ጊዜው ሲደርስ 9 ሰዓት አይተው ተመገቡ። ራበው መጽሐፍ ሲያነብ ነው የዋለ። ተደርኑ አሃው ደቀ መዛሙርቱ አሃው ገዳማውያን በሉ ወይ ምሳ እያለ ወጣ። አዎ በሉ አሉት። በሀገራችሁ ስርዓት የለም ያላቸው። ምን ነው አሉት። ገዳም እንግዳ ጥሎ ይበላል አላቸው። አንተ እኮ መንፈሳዊ ነህ ምግብ አትሻም ብለን ነው። እኛ ግን ስጋውያን ስለሆነ ምግብ በላነ። አንተ ግን የሰማይ ወፎችን ተመልከቱ ብለህ ነቅፈ የለ አላበጀሁኝም ተሳስቻለሁ አለ። ደክሞ ተገብሮ ስራ ይዞ መመገብ ጀምሯል። ስለዚህ እናስባለን አንጨነቅም ነው መሰረታዊ ጉዳዩ። ግን በዚህ ውስጥ ያለው ሊቃውንት የዕለት ምግባችንን ስጠን ያሉትን በ3 ደረጃ ተርጉመውታል። ሰብአ ዓለም መነኮሳት ባሕታውያን እያሉ ሰብአ ዓለም የዓመት ልብስ የዓመት ቀለብ ለሎሌ ለደንገጠር አስቀርቶ መስጠት ይጠይቃል። መነኮሳት የዓመት ልብስ በገዳም ከሆነ የዓመት ቀለብ ያስቀምጣሉ። ባሕታዊ የዕለት ምግብ የዕለት ቀለብ ያስቀምጥ ብሎ አስቀምጧል። በዚህ መልኩ ቢያደርገው ይሄውንም ቢሆን ተስገብግቦ ኑሮዬ ምን ሊለው አይደለም። የእግዚአብሔርን ግብር እያደነቀ ሊሰጠው ሊመጸውተው እንግዳ ሊቀበልበት አብርሃማዊ ሕይወት ሊኖርበት ነው ያንን የተቀመጠለት። መጻሕፍትም 3ቱም በብሉይም በሐዲስም በሊቃውም ተነግሯል። በብሉያት ያዕቆብ ከመረከብኩ ልብሰ ዘእቴረስ ወእክለ ዘበል ይከጉነን እግዚአብሔር አምላኬ የምበላው ምግብ የምለብሰው ልብስ ካገኘው እግዚአብሔር ፈጣሪ ነው ማለት በአምልኮት ጸንቼ እኖራለሁ፣ አላስቸግረውም፣ ሌላ ጨምረኝ አልለውም ብሏል። ቅዱስ ጳውሎስም ከመረከብነ ሰየነ ወአራዘነ ያክለነ የምንመገበውን የዕለት የዓመት ምግባችንን ልብሳችን ካገኘን ይበቃናል ብሏል። ሰለስቱ ምዕትም ይትኩን መፍቀሬ ወርቅ ወብሩር አላ ዘይትፈቀድ በአቅምከ ለሰይከ ወለአራዝከ ወርቅ ብር ወዳጃቱን በመጠንህ እንድትኖር ነው እንጂ ብሏል። አሁን ይህን ቃል አንዱ ይሄ ቃል አለን። ሁለተኛው የዓለም ውድድር አለን። ክርስትና ባልመጣበት ችግርን አንመልስም። ችግሩ የመጣው በኢኮኖሚ ከሆነ የሚሰራ ሰው ያስፈልገናል። አቅዶ በሚሰሩ ሰዎች ልትሄድ ትችላለች። አንዳንድ ጊዜም ባለንበት ሆነን ባልሆነበት መንገድ አንመልሰውም። ክርስቶስ ሰው የሆነው ስጋን የተዋሃደው በግዘፍ የተገለጸው ዲያብሎስ የከይሲን ስጋ ማደሪያ አድርጎ በስጋ ተሰውሮ ሲመጣ በስጋ ተገልጾ በስጋ ተሰውሮ መጣበት። በገባበት በደልን አስወጣው። ወበከመ ተሃባ ሰይጣን ውስተ ስጋ ከይሲ በጉሉቱ አሞኒዮስ አብሳዊዮስ በተሰወረበት ሰይጣንን መለሰው እንዳሉ ችግሩ የመጣው በችግሩ መመለስ አለበት። ኢትዮጵያ ቤተክርስቲያናችን ክርስትናችን የሚበደለው በኢኮኖሚ ውጥረት ከሆነ መስራት ይጠይቀናል። ባለመዘጋጀት ከሆነ መዘጋጀት ይጠይቀናል። ባልመጣበት ችግር እየመለስን ግን ሊሆን አይችልም። ይሄም የወንጌል ቃል አንድ ሰው በግሉ እንደ ግሉ ሚኖረው ገንዘቡን፣ ሀብቱን፣ ንብረቱን ለክብሬ ለዝናዬ እህሉ ለቀጠና ልብሱ ለእርዝና ወርቁ ለዝና እየሆነ ይሆነኛል እያለ
እያካበተ እየተመካ ሚኖር ከሆነ ስህተት ነው። ቤተ ክርስቲያንና ህብረትን እያሰበ እየተዘጋጀ ሚሰራና ወደ ላይ የሚስብ ኦርቶዶክሳውያንን በደንብ የሚያዘጋጅ ስራ አልባ እንዳይሆኑ አይዛብ እንዳይወስዷቸው ምናፍቃን በገንዘብ በኑሮ ምክንያት እንዳይሰልቧቸው የሚያደርግ ከሆነ ይሄ ሐዋርያዊ ተልእኮ እየሰራ ነው። ማደግ ባለብን ማደግ አለብን። መስራት ባለብን መስራት አለብን። ስንፍናችን እንጂ ይሄ ወንጌል አይገልጠንም። የግል ዝም ብሎ እየቆጠበ እያኖረ ብል እየበላው መቼ ጥሎት እንደሚሄድ የማያስበውን ይገስጸዋል። የጋራ ቤተክርስቲያን የሚያስበውን ግን ያናገረናል ይሄ ቃል ማለት ነው። ለነገ አታስቡ ወይም ለነገ አትበሉ። ያክላለ ለተከያ ወሰርሃ ለነገ ክፋቷ ይበቃታልና ወይም የነገ ይበቃል ሚለው ቃል ደግሞ ለነገ አትበሉ ሁለት ጉዳይ ነው። አንደኛው ነገ የምንመገበውን ዛሬ እንብላ፣ ኃይል ለነገ እንዲሆንን አትበሉ፣ የነገውን ነገ ትመገባላችሁ ማለት ነው። ሁለተኛው በዚህ ውስጥ ያለው የዛሬ ኃጢአታችሁን ነገ እናዘዋለሁ አትበሉ፣ የዛሬውን ዛሬ ተናዘዙት፣ የነገ ደግሞ ኃጢአት ትሰሩ ትናዘዛላችሁ፣ ከሌለም እሰዮ ነው። ለነገ አትበሉ እሱ ነው፣ አታሳድሩት። ቅዱስ ጳውሎስም በኤፌሶን መልእክቱ እንደተናገረው ፀሐይ ሳይወጣ ሳይገባ አቅሩሩ መዓተክሙ በደላችሁን ኃጢአታችሁን አቀዝቅዙት ወይም ደግሞ ተናዘዙት አታሳድሩት እንዳለ የበደል ልቡና ውስጥ እንዳያድር ለነገ አታሳድሩት ማለትን ያሳያል። ሌላው ግን ለነገ ማለት ምን ማለት ነው? ነገ ማለት ከሞት በኋላ ነው። ሰው ዛሬ ሁሌም ዛሬ ናት። የመዳን ቀን ዛሬ ነው። ወዮም ለትሪት የተመረጠች ቀን ዛሬ ናት። ቅዱስ ቄርሎስና ቅዱስ ዮሐንስ አፈወርቅም እስመ ብሂለ ዮም ወትረ ብሂል ዛሬ ማለት ዘወትር ማለት ነው። ዘመነ ሥጋ ማለት ምንኖርበት ከልደት እስከ ሞት ድረስ ዛሬ ናት። በወንጌላውያን ሲጠቃለል የሐዲስ ኪዳን ዘመን ከክርስቶስ መምጣት እስከ ዳግም ምጽአቱ ዛሬ ናት። ለነገ አትበሉት፣ ገንዘባችን ከሞት በኋላ አትበሉት፣ ከሞታችሁ አታገኙትም፣ ስሩበት ነው። ግበሩ ለክሙ አይርክተ በንዋየ ዓመፃ በአመፅ ገንዘብ ወዳጅ ግዙበት ነው የሚለን። ይሄንን ለማለት ለማሳሰብ ሰው በወዲያኛው ዓለም ካልሰጡት ካልመጸወቱት ጣዖት አድርገው ምንም እጅግር አውጥቶ ባያመልኩትም ማምለክ ስለሆነ ለነገ አትበሉት አለ እንጂ ከሞት በኋላ አታገኙትም አለ እንጂ አትስሩበት ወይም ደግሞ አትደጉበት አላለም። በዚህ ግን ቅዱስ አባ ጊዮርጊስ በመጽሐፈ ምስጢር ይተረጉማሉ። በዚህ በጎን እግዚአብሔር አምላክ ራሳችሁን ስጡ መጽውቱ ይላል። መጥቶ ተርስም ሊያውም አልፎ እንደ አልጢራሪዎስ ተሽጦ እንደ ቅዱስ ተለውጦ እንደ አስከናፍር ያለውን ሰጥቶ መጽደቅ አለ። በዚያ ላይ ደግሞ አብርሃም ኢዮብ ባለጸጎች ናቸው ይላል። ባለጸግነትና ክርስትና እንዴት ነው የሚስማማ የሚለውን አባ ጊዮርጊስ ተርጉሟል። አብርሃም ባለጸጋ ነው፣ ግን አዳራሽ አጋፋሪ ነው። የእግዚአብሔርን ሀብት የሚሰጥ ነው፣ እንደ አዳይ ነው፣ እንደ አስተናጋጅ ነው። ባለጸጋ ነበረ፣ ገንዘብ ወዳጅ ሳይሆን ገንዘቡን የእግዚአብሔርን ሀብት የሚሰጥ ነበረ። ሊቁ አረጋዊ መንፈሳዊም ይሄን ሲተረጉሙ አንድ ክርስቲያን ድሃ ሆኖ ማሰብ አለበት፣ ግን ባለጸጋ ሆኖ ይሰራል። ድሃ ሆኖ ግን ያስባል። ብፁዓን ነዳያን በመንፈስ በሃይማኖት በምናኔ በመማር በማስተማር ድሃ ነኝ ብሎ ያስባል። ድሃ ነኝ ብሎ ሲያስብ ሰማይ ከነደመናው ምድር ከነጉተናው ሰማይ ከነግሱ ምድር ከነልብሱ የእግዚአብሔር ነው። በዝናብ ያበቀለ በፀሐይ ያበሰለ እግዚአብሔር ነው። ሰራይ መጋቢ እግዚአብሔር ነው። ያመጣ የሚያሳልፍ እግዚአብሔር ነው። ሁሉ በእጁ ሁሉ በደጁ ነው። ሁሉን የያዘ ራሱ ነው። ሁሉ የእርሱ ከሆነ የሰው የራሱ የለውም። ራሱ የእግዚአብሔር ነው። ንብረቱ የእግዚአብሔር ነው። አይምሮ ለቦ የእግዚአብሔር ነው። ምድር በመላ የእግዚአብሔር ናት። አረጋዊ ምን አለ? ድሃውኝ እንዳስብ የሚያደርገኝ ይሄ ነው። ይህን የምለው የለኝም። እንኳን የቁሳዊ ዓለም መንፈሳዊ ሃይማኖት በሃይማኖት ውስጥ የምናገኛቸው ልጅነቱ የልጅነቱ ምስጢራት እድገቶቹ ልህቀቶቹ የእግዚአብሔር ስጦታ ናቸው። እግዚአብሔር አልሰጥም ቢለኝ ምን አደርገዋለሁ? በግድ አለው። ዳኛ አውጥቼ ዘንግ አቅንቼ ተከራክሬ ዋጋዬን ስጠኝ አለለው። በግድ አለለውም። የኔ ድርሻ ጥቂት እሰራለሁ፣ እግዚአብሔር ይሰጣል። የእግዚአብሔር ገንዘብ ሰው ሁሉ ድሃው ነው የሚያስበው የኔ የለኝም እንዲል ነው። ግን እየሰራ ነው ግን የእግዚአብሔር ሀብት መሆኑን እያሰብ ኦርቶዶክሳውያንን እያሳደግ እንድንሄድ ይጠይቀናል። በጋራ እየደከም እንድንሄድ አይደለም። ማደግ ባለብን ማደግ አለብን። እኛ አንዱ የፈታን ጥያቄያችን መመለስ ያቃተን የዳቦ ጉዳይ ነው፣ የኑሮ ጉዳይ ነው። አንዱ መስራት እየቻልን አልሰራንም። ማደግ እያልቻልን አይደል።
እጆቻችንን አንጋጠን ወደ ሌላ ባይድ መመልከት እያየን ያለን እሱ ነው። አንዳንዴም ያለንን እያስቀመጥ ጣዖት እያደረግን እንዳይሰራ ዝም ብሎ እናስቀምጠዋለን። ይካብታል። በተለይም በብዙ አብያተ ክርስቲያናት ላይ ሚሊዮኖች ይቀመጣሉ። ብዙ ኦርቶዶክሳውያን ስራ እያጡ ይደክማሉ። ያንን መስሪያ ቢሆንና ክርስቲያኖች ወደ ላይ እንዲያድጉ ኑሯቸው እንዲገፉ ቢደረግ ጥሩ ነበረ። ግን በየቤቱ ጣዖታዊ ጠባይ እንዲሆን ያደርጉታል። ስለዚህ በወንጌሉ የሚለን ይሄንን ነው። እንደ ግል አሁንም መክበርን አይደለም፣ እንደ ህብረት ሁሉ ጊዜም አንድ ክርስቲያን ሀብቱን ንብረቱን ከማዳን ጋር ሰዎችን ከመርዳት ጋር እያሰበ ነው የሚሄደው። እግዚአብሔር አምላካችን በሰጠን ሁሉ ተሿሚ ነን። አረጋዊ እንዳለው 4ቱ ወንጌላውያን አስተማሩ፣ ልጅነትን አገኘን። መድኃኔ ዓለም ክርስቶስ በቸርነቱ በሰጠን እና በገዳማት ላይ አበምኔት ሁነን አሉት። እኔ በራሴ በህዋሳቴ ላይ ነግሻለሁ አለ። ሰው ቅድሚያ በህዋሳታችን ላይ እነግሳለን። በቅባ ሜሮን የታተምነው መንፈሳዊ ንግስና ነው። እያደግን ስንሄድ በሌሎች ላይም ደግሞ ተሾም እንሄዳለን። ሼር መጋቢ፣ በጎ መጋቢ እንባላለን። እግዚአብሔር ወልድ ራሱን ቆርሶ እንደሰጠ እኛም በጥቂቱ እየታመን እያሳደግን እየረዳን እንሄዳለን። የኛ ክርስቲያኖች ስግብግብነት ያጠቃናል። ብዙ ጊዜ ማካፈል፣ መረዳዳት፣ ማገዝ፣ ማበርታት፣ ስራ የሌለው ማስያዝ፣ ማጽናት፣ ልቡናውን መደገፍ፣ ልህቀት እንዲኖረው ማድረግ፣ በዓላማ ማሳደግ፣ የወደቁትን ማንሳት በጣም ይቀረናል። የግል አካባቾች ብቻ ስንሆን ሊሆን አይችልም። ከነገ በኋላ ችግር ከሆነም እኛንም ይበላናል፣ አይቀርም። በጋራ ማሳደግ እንድንለምድ ቢሆን መልካም ነው።